ያሰጠመን ይገርማል ይደንቃል በእሳት ውስጥ ሄደናል አላቃጠለንም ይገርማል ይደንቃል በውሃ ውስጥ አልፈናል አላሰጠመንም ይገርማል ይደንቃል በእሳት ውስጥ ሄደናል አላቃጠለንም ይገርማል ይደንቃል ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን እስከዚህ ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን እስከዚህ ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን አላሰጠመንም ይገርማል ይደንቃል በእሳት ውስጥ ሄደናል አላቃጠለንም ይገርማል ይደንቃል በውሃ ውስጥ አልፈናል አላሰጠመንም ይገርማል ይደንቃል በእሳት ውስጥ ሄደናል አላቃጠለንም ይገርማል ይደንቃል ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን ሃሌሉያ የጠበቀን ሃሌሉያ ሃሌሉያ ያሻገረን በእሳት ውስጥ ያራመደን ሃሌሉያ ሃሌሉያ ራፍራማን ያረናማ
እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። ምንም ያህል እሳት ቢነድም የመከራ እቶን ቢያይልም እግዚአብሔር የተመሸው አስተማማኝ ማምለጫ አለው። አስተማማኝ ማረፊያ አለው። ምንም ያህል እሳት ቢነድም የመከራ እቶን ቢያይልም እግዚአብሔር የተመሸው አስተማማኝ ማምለጫ አለው። አስተማማኝ ማረፊያ አለው። በውሃ ውስጥ ያልፈናል አላሰጠመንም። ኦ ይገርማል፣ ኦ ይደንቃል። በእሳት ውስጥ ሄደናል አላቃጠለንም። ኦ ይገርማል፣ ኦ ይደንቃል። በውሃ ውስጥ አልፈናል አላሰጠመንም። ኦ ይገርማል፣ ኦ ይደንቃል። በእሳት ውስጥ ሄደናል አላቃጠለንም። ኦ ይገርማል፣ ኦ ይደንቃል። ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። እንዳገኘን መከራ ብዛት እንደለደለው እሳት ብርታት እስከ ዛሬ ዘመን ቀረልን
ከምስጋና በቀር ሌላ አያውቅም። ይዘምራል ላንተ ክብር ሰለችና ደግነትህ በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል ላንተ ክብር ሰለችና ደግነትህ በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳንሽ ዘማች በይ ተነሽ አመስግኝ ጌታሽን ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳንሽ ዘማች በይ ተነሽ አመስግኝ ጌታሽን ከቶ አልሻም በዘመኔ ካንተ ሌላ ለኔ ቆርጫለሁ ላልለይ ኢየሱስ መድኔ ብቻ አንተ ክበር እንጂ ይሁን ደስ እንዳለ አልሰለችም ሁልጊዜ ጌታዬ ባከብር ከቶ አልሻም በዘመኔ ካንተ ሌላ ለኔ ቆርጫለሁ ላልለይ ኢየሱስ መድኔ ብቻ አንተ ክበር እንጂ ይሁን ደስ እንዳለ አልሰለችም ሁልጊዜ ጌታዬ ባከብር ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳንሽ ዝም አትበይ ተነሽ አመስግኝ ጌታሽን ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳንሽ ዝም አትበይ ተነሽ አመስግኝ ጌታሽን But
Thank
እግዚአብሔር ይመስገን። ስለ ጥበቃው እግዚአብሔር ይመስገን። ስለ ምህረቱ እግዚአብሔር ይመስገን። መሸሸጊያ ስለሆነን ማምለጫ ስለሆነን ክብር ለስሙ ይሁን። ሃሌሉያ እግዚአብሔር ይመስገን። ስለዚህ ማለዳ እግዚአብሔር ይመስገን። ሃሌሉያ ተኛሁ አንቀላፋሁ ስለደገፍከኝ ነቃሁ። እግዚአብሔር ሁላችን ስለደገፈን እግዚአብሔር ይመስገን። አሁን ደግሞ ስለነዚህ የተባረኩ ልጆቻችን እንጸልያለን። እግዚአብሔር ይመስገን። የእግዚአብሔር ባሪያ ሲጸልይ ምን አለ? ስራ ለአገልጋዮች ክብርህም ለልጆቻቸው ይገለጥ። ስራህ ለማን? ስራህ ለአገልጋዮች ክብርህ ደግሞ ለልጆቻቸው ይገለጥ። እግዚአብሔር ይመስገን። እነዚህ ልጆቻችን የእግዚአብሔር ክብር እንዲያገኛቸው አሜን። እሱ መልስ ነው። የጥያቄያችን መልስ ምንድነው? ክብሩ ነው። እግዚአብሔር ይመስገን። ሃሌሉያ። ስለዚህ እንጸልይላቸዋለን ከታሜ ጋር። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሁላችንም በእምነት እጆቻችን እንደሚመቸን ሆነን ወደ እነዚህ ልጆችን ዘረጋለን። መጽሐፍ ቅዱስ ሲናገር ልጆች የእግዚአብሔር ስጦታ ናቸው፣ በኃያል እጅ እንዳለ ፍላጻዎች ናቸው። ሃሌሉያ። ዛሬ በቤተሰብ እጅ ላይ የሚሰሩ ነገ የጠላትን ደረት የሚወጉ የጨለማን ጉልበት የሚያፈርስ አቅም የሚገለጥባቸው ስለሆነ በእምነት አዋጅን እናውጃለን። የዘላለም አምላክ እግዚአብሔር ሆይ እነዚህ ብላቴኖችን እንባርካለን። እንቦቀቅላ ልጆቻችን እግዚአብሔር ሆይ ይባረኩ፣ በሰማያዊ ምክር ይባረኩ፣ በጥበብ ይባረኩ፣ በመስተዋል ይባረኩ፣ በጤና በሰላም ይባረኩ። የጨለማ ምክር ሳያገኛቸው እግዚአብሔር ሆይ በዚህ ምድር ላይ ለቤተሰብ ደስታ ሆነው፣ ለትውልድ ደስታ ሆነው፣ ለምድር ደስታ ሆነው፣ ልብን የሚያሳርፉ ሆነው ያድጉ ዘንድ በኢየሱስም ባርክ ናቸው። ከቤት ይባረኩ፣ በሐሳብ ይባረኩ፣ በሰማያዊ ምክር ይባረኩ። እግዚአብሔር ሆይ ያንተ የሆነው ነገር ያግኛቸው። ወላጆቻቸው ይባረኩ። እግዚአብሔር ሆይ በኢየሱስ በጥበብ ይባረኩ። ስጋት ከቤታቸው ይነሳ። የነገ ፍርሃት እግዚአብሔር ሆይ ከፍርሃት ጋር ተኝተው ከድንጋጤ ጋር የሚነሳ ትውልድ በበዛበት ዘመን እግዚአብሔር ሆይ ባንተ ምክር ይተኙ ዘንድ ጸልያለሁ። እግዚአብሔር ሆይ በሐሳብ ይሞሉ ዘንድ ጸልያለሁ። እግዚአብሔር ሆይ ስጋት ፍርሃት በእኛ ዘንድ እንዳይሰማ እነዚህ ብላቴኖች በጥበብና በመስተዋል በእውቀትና እግዚአብሔር ሆይ በፍቅር አንተን በማወቅና በመታዘዝ በወላጆች ፊት በመላእክት ፊት እግዚአብሔር ሆይ በጨለማ ዓለም ገዢ በሆነው ፊት በሐሳብ ያድጉ ዘንድ ከቤት ባረክ ናቸው። አስተማሪዎቻቸው ይባረኩ። ልዩ መገለጥን ስጣቸው። ልዩ ፍቅርን ጨምርላቸው። ልዩ ነገር ይምጣላ። ልዩ መስተዋል እግዚአብሔር ሆይ ያግኛቸው። ከትላንት ይልቅ እግዚአብሔር ሆይ በሰማያዊ ጥበብ ይበዙ ዘንድ ባረክናቸው። እግዚአብሔር ሆይ እናመሰግናለን። እነዚህ ስጦታዎች ደግሞ በኃያል እጅ እንዳለ ፍላጻ በባሪያዎች እጅ ስለሚያደርጉ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። አሁን ደግሞ ስለ መባና አስራት እንጸልያለን። እግዚአብሔር ይመስገን። እንጸልይ። ቅዱስ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ስምህ ይባረክ። እግዚአብሔር ሆይ አንተ ትልቅ ነህ፣ እናመሰግናለን። ጌታ ሆይ ስለነበረን ጊዜ ሁሉ ክብር ላንተ ይሁን። እግዚአብሔር ሆይ አሁን ደግሞ የምንሰበስበውን አስራትና መባ በስም የተባረከ ይሁን። ሁሉ ለክብር ይሁን በኢየሱስ ስም። ኦኬ እግዚአብሔር ይመስገን። ስለዚህ እንደምታዩት እዚህ ስክሪን ላይ የዶክተር ፍሳህና የዶክተር ፍሬ የመልስ አለ የልጃቸው ማለት ነው። ኖቬምበር 29 ቱሳን ነው የሚሆነው ማለት ነው። ስለዚህ ሁላችሁ ተጋብዛችኋል እዛ
እግዚአብሔር ይመስገን። ኦኬ ስንት ነው የቀረው የደስ ያለው ይዘምር ኮንሰርት? አንድ ሳምንት ብቻ ነው፣ 7 ቀን። ስለዚህ እስከ ዛሬ ድረስ የደስ ያለው ይዘምር ኮሚቴ የተለያየ ለዛ ፋንድሬዝ የሚሆን ምግብም የተለያየ ሻሂ ቡና የተለያየ ብዙ እየተጉ ነበር ማለት ነው። ሁላችንም በዚህ ነገር ደግሞ ስለተባበራችሁ እግዚአብሔር ይባርካችሁ። ስለዚህ እስከዛ ቀን ድረስ እየጸለይን በሁሉ ነገር ሁላችን ተባብረን ለዛ ቀን ትልቅ ማዕድ እግዚአብሔር አዘጋጅቶልናል። ስለዚህ አብረን ስንቆም ደግሞ ሁሉ ጊዜ ድል አለ። አሜን። አብሮ በመቆም ድል አለ። ስለዚህ ለዛ ቀን በቢግ ኤክስፔክቴሽን እግዚአብሔር ታላቅ ነገር ያደርጋል እናምናለን። ለእግዚአብሔር ክብር እንዲሆን ለኛ ደግሞ በረከት እንዲሆን እስከዛ ቀን ድረስ እየተዘጋጀን እንድንቆይ እናሳስባለን ማለት ነው። ጌታ ይባርካችሁ። እግዚአብሔር ይመስገን። ፓስተር እንደምታውቁት ኢትዮጵያ ነው ያለ። ስለዚህ ሁላችን እንጸልይለት እግዚአብሔር እንዲያከናውንለት የእግዚአብሔር ሞገስ የእግዚአብሔር አብሮነት ከሱ ጋር እንዲሆን የሄደበት ጉዳይ ደግሞ ተሳክቶለት በመካከላችን እንዲገኝ በጸሎታችን እንድታስቡት ሁላችን እናሳስባለን። እግዚአብሔር ይመስገን። ስለዚህ ሌላ የቀረኝ ነገር አይ ቲንክ ጸጋለች እዚህ ምስክርነት እንዳላት ሰምቼ ነበር። ኦኬ ሺ ኢዝ ኖት ሂር። እሺ አዲስ ሰው አለ ዛሬ የመጣ በመካከላችን የለም። ስለዚህ እርስ በርሳችን ሰላም እንባባል። ፊታችሁ ከኋላ ያለ ሰላም አሜን። ስለዚህ ወደ እግዚአብሔር ቃል እናልፋለን። ዛሬ የእግዚአብሔር ቃል የሚያመጣልን ወንድማችን አይነት ነው። ስለዚህ ለስነ ለመንፈስ ቅዱስ ተዋለን። የማይክ እንትን የለኝም። አሁን በደንብ ይሰማል ድምጼ። እሺ እንጸልይ እና ወደ እግዚአብሔር ቃል እንሄዳለን። ሃሌሉያ። ቅዱስ የሆንክ እግዚአብሔር አባታችን አምላካችን እጅግ አድርገን እናመሰግንሃለን። በዚህ ቦታ እንደገና ስለሰበሰብከን ፈቅደህ አንተ ጌታ ሆይ ሁላችን በዚህ ስምህን እንድንጠራ እንድናከብርህ እንድናመልክህ ጌታ ሆይ እንድንገኝ በዚህ ቦታ ጌታ ሆይ አብረን
አምላካችንን ጌታችንን የዋጀህንን ጌታ ኢየሱስ አንተን እንድናከብር ስለረዳህን እናመሰግናለን። አንተ ሁሉን ስለፈቀድክ ሆኖልናል። አንተ ያልፈቀድከው አይሆንም። የፈቀድከው ግን እግዚአብሔር ሆይ ማንም አይከለክለውም። አንተ የምትከፍት የሚዘጋ የሌለ፣ የምትዘጋ የሚከፍት የሌለ እግዚአብሔር ሁሉን ቻይ እናመሰግንሃለን። እንግዲህ ሊቃችሁ እኔ ነኝ እንዳልክ አስተምረን በጌታ በኢየሱስ ክርስቶስ ስም። አስተማሪያችን አንተ ነህ። ቅዱሱ መንፈስ ያስተምረን፣ ይናገረን። ጌታ ሆይ ክብርህ በዚህ ቦታ ይገለጥ፣ መገኘትህ በዚህ ቦታ ይሁን። ጌታ ሆይ እግዚአብሔር አምላካችን ሆይ አንተን ፈልገን መተናል። አንተን እንድናገኝህ እንድትገኝልን እንለምንሃለን። ክብር ለዘላለም ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባረክ። አንድ በሰማሁት ነገር ጀምራለሁ ስብከቴንና ሁለት ካፕሎች ናቸው የተጋቡ ባልና ሚስቶች ከብርድ ሀገር ከሚኒሶታ ቬኬሽን መሄድ ፈልገው፣ ሰምታችሁት ይሆናል ይህን ታሪክ ምናልባት ፈልገው ሙቀት ሀገር እንሂድ ብንሄድ ጥሩ ነው ብለው፣ ያው ብርድ ሲሆን ወደ ሙቀት አይደለ ቬኬሽን የሚወሰደው ወደ ሙቀት ሀገር ብለው ፕላን ያወጡና ይሄዳሉ። ሊሄዱ ይነሳሉ። ሲነሱ ፕሌን ቲኬት ለሁለቱም ይጠፋና ባልየው ቀድሞ መሄድ ነበረበት። ባልየው ቀድሞ ይሄዳልና እዛ ደርሶ ፍሎሪዳ ሙቀት ሀገር ስለሆነ ፍሎሪዳ እንሂድ ተባብለው እንደውም ሃኒሙን ያደረግንበት ቦታ ነው እና እዚህ ሆቴል ምናምን ብላ ሚስቱ ሆቴል ይይዛሉ ማለት ነው። ፍሎሪዳ ሄደው ከዛ እሷ በነጋታው ልትመጣ እሱ ሄዶ እንደደረሰ ኢሜል ይልክላታል። ኢሜሉን የሚለው ኢሜሉ ያው በሚጠራት ሃኒ ብሎ ደርሻለሁኝ፣ በሰላም ደርሻለሁ፣ እዚህ ኮምፒውተር ስላለ ሜሴጅ መላክ የቻልኩት ኮምፒውተር ይሰጡናል፣ ለዛ ነው ለአንቺ ኢሜል ማድረግ የቻልኩት ይላታል። እና ገብቼ ቼኪን አድርጌያለሁ እና ኤቭሪቲንግ ጥሩ ነው፣ አንቺ ስትመጪ ለአንቺም በደንብ የተዘጋጀ ሁኔታ አለ፣ ሁሉ ነገር ተዘጋጅቶ ደርሻለሁኝ ይላታል። እና አንቺም ስትመጪ ተዘጋጅቶልሻል እና እስከምትመጪ ቸኩያለሁ እስከማገኝሽ ብሎ ኢሜል ያደርጋል። ኢሜል ሲያደርግ ኢሜሉ ላይ ትንሽ ሌተር ተሳስቶ ኢሜሉ ለእሷ ሳይሆን ሌላ ከተማ ያለች ሴትዮ ባሏ የሞተባት ሴትዮ ጋር ይደርሳል። አሁን ያቺ ሴትዮ ፌንት ታደርጋለች ስታነብ። ምንድን ነው ብለው ሄደው ኢሜሉን ከሞተ በኋላ ከተቀበረ በኋላ ነው ይሄንን ኢሜል የምታየው። ምንድን ነው ብለው ሄደው ሴትዮዋ ፌንት ስታደርግ ኢሜሉ ይሄን ነው የሚለው። ሰውየው ባሏ ሚኒስተር ነው፣ አገልጋይ ነው። እና መጨረሻ ላይ ምን ይላል? ኢትስ ቬሪ ሃት ሂር ይላል። በጣም ሙቀት ነው ያለሁበት ቦታ። አሁን እቺ ሴትዮ የደረሳት ሴትዮ ሚስትየው አይደለችም። የደረሳት ሴትዮ ማነች? ባሏ የሞተባት ቀኑን ቀብራ የተቀመጠች ሴትዮ ነች። እንግዲህ የኢሜሉ መልእክት ትሉት በሰላም ደርሻለሁ፣ ባሏን የላከላት። አሁን እቺ የሞተችኛው ሴትዮ ነች የምታነበው። በሰላም ደርሻለሁ፣ ያለሁበት ቦታ ኮምፒውተር ስላለ ሜሴጅ መላክ ችያለሁ፣ አንቺም እስከመጪ ቸኩላለሁ ብሎ መጨረሻ ላይ ፖስት ስክሪፕት ፒኤስ አድርጎ ኢትስ ቬሪ ቬሪ ሃት ሂር ብሎ ጻፈ ማለት ነው። እንግዲህ ኢማጂን አድርጉት ምን ልታስብ እንደምትችል። ያለበት ቦታ ወደ እግዚአብሔር አይደለም የሄደው፣ ወደ ሄል ነው የገባው የሚል ነገር ስላየች ስለ ደረሳት። ያው ኦብቪየስሊ ለእሷ ነው የደረሰው ኢሜሉ። በጣም ደንግጣ ፌንት ታደርጋለች። እና በአንድ ስሞል ሚስቴክ ነው ይሄ ሀፕን ያደረገው። ስሞል ምናልባት አንድ ሌተር አሳስቶ ይሆናል ኢሜሉን ሲያደርገው
ወደ ሮንግ ሰው የደረሰው እና ይሄንን ምን አስብ ነበረ? እውነትን ማወቅ የእግዚአብሔርን ነገር በትክክል መረዳት ምን ያህል አስፈላጊ ነው። ከሚስ አንደርስታንዲንግ የተነሳ ፈቃዱን ካለማወቅ የተነሳ ሰው ብዙ ነገር ውስጥ ያልፋል። እድሜ ልኩን ሊፈጅ ይችላል ሰው እግዚአብሔርን ሚስ አንደርስታንድ አድርጎ የእግዚአብሔርን ማንነት ማወቅ እንደሚገባው ካለማወቁ የተነሳ ላይፍ ታይም በሮንግ ላይፍ ውስጥ ሰው ሊኖር ይችላል እና ለዛ ነው እግዚአብሔርም ሕዝቤ እውቀትን ከማጣት የተነሳ ጠፍቷል የሚለው። በቃ እውቀትን ከማጣት የተነሳ እውቀትን ማግኘት በተለይ የእግዚአብሔርን እውቀት ማግኘት እግዚአብሔርን ማወቅ በጣም በጣም አስፈላጊ ነው። ጳውሎስም በአእምሮአችሁ መታደስ ተለወጡ፣ የእግዚአብሔር ፈቃድ ምን እንደሆነ በጎ ደስ የሚያሰኝ ፍጹም የሚሆነውን ፈቃዱን እወቁ እያለ ይናገራል። እና እውነት ነው። በጣም ሰው ላይፍ ታይሙን ሊያሳልፍ ይችላል ሚስ አንደርስታንድ አድርጎ። በአንድ ሁኔታ ውስጥ ኮንዲሽንድ ከሆነ አንድ ሰው ሌላ ነገር ያለ አይመስለውም። አይቻለሁ አንድ ጊዜ የሆነ ዩቲዩብ ላይ ይመስለኛል ያየሁት። አስረውት ዝሆን ነው አስረውት ለብዙ ጊዜ አሰሩት በአጭር ገመድ አስረውት በአጭር ሰንሰለት ብዙ ጊዜ ከመታሰሩ የተነሳ አይሄድም፣ ያውቀዋል። በቃ ትንሽ ሊሄድ ሲል ሰንሰለቱ ይዘዋል። ከዛ በኋላ ለቀቁት፣ ፈቱት። ከብዙ ጊዜ በኋላ የትም አልሄድም ያ ዝሆን። ለምንድን ነው? ሂ ኢዝ ኮንዲሽንድ ኦልሬዲ። ይሄ መሄድ ይችላል እኮ። እኛም በክርስቶስ ኢየሱስ ለመታዘዝ ተፈታችኋል ይላል። ከስራት ነፃ ወጥተናል። ያ የነበረው የኃጢአት ቀንበር ያ ክርስቶስ ኢየሱስ ሰብሮልናል። ብናምን ይቻላል፣ ለሚያምን ይቻለዋል እንደሚል ብናምን እግዚአብሔር ዲክሌር ያደረገልንን ነገር ናትኛ የፈቀድነውን የእኛን ዊሽ ሳይሆን እግዚአብሔር ግን የሰጠንን ነገር ፕሮሰስ ማድረግ እንችላለን ማለት ነው። እግዚአብሔር የፈቀደልን እና ልክ እንደዛ እንደ ታስሮት እንደተለቀቀው አንዳንድ ጊዜ ብዙ ጊዜ ሁኔታዎች ኮንዲሽን ያደረጉንና ሌላ ነገር የተሻለ ነገር ያለ አይመስልንም እና እግዚአብሔር በእውቀት እንድንመላለስ ይፈልጋል እና ሚስ አንደርስታንዲንግ በጣም አደገኛ ነገር ነው። ሰዎችን ሰይጣን ኃይል የሚያሳጣው ሚስ አንደርስታንድ በማስደራረግ ነው። ከሁሉ በላይ ሰይጣን በእኛ የሚሰራው በዓለምም ቢሆን በእኛም እንኳን የሚሰራው ሚስ አንደርስታንድ በማድረግ ግጭትን በመፍጠር ለምንድን ነው እንደዚህ ሆነው ለምንድን ነው እንደዛ ሆነው ብለን እውነትን ኢንኳየር አድርገን ከማወቅ ይልቅ በራሳችን አሰምሽን ደምድመን እውነትን ፐርሱ ሳናደርግ ሳንፈልግ በሚስ አንደርስታንዲንግ ስለምንጓዝ ብዙ ጊዜ እንጎዳለን፣ ብዙ ጊዜ ኃይል እናጣለን ማለት ነው። ኢቭን በትዳር ውስጥ ያገባችሁ ሰዎች እንትን ማለት ትችላላችሁ። እንዴት ሰይጣን አንድ ሀሳብ ኖሮን እንዴት ቋንቋችን እንደሚደበላልቀው እንዴት በቃ ልክ የተለያየ ሀሳብ ያለን እስከምንመስል ድረስ አንዳንዴ ሊያደርገን ይችላል። ስለዚህ ሁል ጊዜ እውነትን ማወቅ በጣም አስፈላጊ ነገር ነው። ኮሚኒኬሽን በጣም አስፈላጊ ነገር ነው። የምንለውን ማወቅ። ይሄ ሰውዬ ለሚስቱ የላከን የመሰለው የደረሳት ሴትዮ ግን ስታነበው ፌንት አደረገች። ባሌ ሄል ነው የገባው ብላ። ለምንድን ነው? ሮንግ መልእክት ስለደረሳት ማለት ነው። ለእሷ አይደለም የተላከው። እና ራይትሊ ኮሚኒኬት ማድረግ በጣም አስፈላጊ ነገር ነው። ራይት ኖውሌጅም በጣም አስፈላጊ ነገር ነው እና እግዚአብሔርንም በእግዚአብሔርነቱ ማወቅ በጣም ይጠቅመናል። አንዳንድ ጊዜ እረፍት የሌለን ሰዎች አለን፣ እግዚአብሔርን ስላልተረዳ ነው ማለት ነው። ዘጸአት 34 ላይ እግዚአብሔር የእስራኤል ልጆች ኃጢአትን ሰሩ። በሲና ተራራ ላይ ሕግን ከተቀበለ በኋላ ሙሴ እግዚአብሔር ሂድ ይህ ሕዝብ ኃጢአትን ሰርቷል ይለዋል። እነሱ ትንሽ ስለቆየባቸው ምን አደረጉ? ታሪኩን ታውቁታላችሁ። ይሄ ሙሴ አናውቀውም አሉ። ማን ይሄ ሙሴ የሚባል ሰውዬ ከዚህ ከግብፅ ምድር ያወጣን?
አናውቀውም። በቃ ትንሽ ዘገየባቸዋ። ያዩት ሚራክል ግን ብንመለከት ምን ያህል ስንት ነገር አይተዋል ሲወጡ። በጸናች እጅ አወጣኋችሁ ይላል እኮ እግዚአብሔር። አይደለም እንዴ? ተሸክሜ አወጣኋችሁ። አይናቸው እያየ ታምራትን እያዩ ከዛ ከባርነት ቀንበር አውጥቷቸው በጉዞ ላይ ያሉ ማጉረምረም ጀመሩ። ይሄ ሙሴ ማን ነው ለመሆኑ ማለት ጀመሩ። ሙሴ የሄደው ከእግዚአብሔር ሕጉን ሊቀበል እግዚአብሔር ሊሰማ ነው የሄደው። ግን ማን ነው ብለው ያው አሮንን አስጨንቀው የወርቅ ጥጃ ማምለክ ጀምረዋል። እና እግዚአብሔርም ሙሴን እያናገረው ሂድ ሕዝብ በድሏል ይለዋል። አሁን ሙሴ ከተራራው መውረድ ሲጀምር ኢያሱ የድል ድምፅ ነው መስሎት፣ የጦርነትና የድል ድምፅ መስሎት ለሙሴ ሲነግረው ይሄ የድል ድምፅ ወይንም የጦር ድምፅ አይደለም፣ ይሄ ዘፈን ነው ይለዋል ሙሴ። እግዚአብሔርም ብሎታል እና ይሄ ዘፈን ነው የምሰማው። እና ከዛ ሲወርድ ያው የሆነውን ታውቃላችሁና 3000 ሰው ያህል እስከሚጠፋ ድረስ የእስራኤል ሕዝብ በዛ ቦታ በደለ። እና ዘጸአት 34 ቁጥር 5 ጀምሮ እግዚአብሔር ግን እንደዚህ ይላል። መጀመሪያ ዝም ብላችሁ ብታነቡት ከ36 ላይ እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶቻችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጆች ላይ የሚያመጣ አምላክ ነው ሲል አወጀ ይላል። ይሄን ዝም ብላችሁ ብታነቡት ሌላ ሰው ስለ እግዚአብሔር የተናገረው ይመስላችኋል። ግን ይሄንን እግዚአብሔር ስለ ራሱ ነው የተናገረው። ሙሴን መጥቶ ቁጥር 5 ላይ እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ ይላል። እግዚአብሔር በሙሴ ዘንድ መጥቶ ስሙን ሲያውጅ እንመለከታለን። ስሙን የሚያውጀው ምን ብሎ ነው? እኔ መሐሪ ነኝ ነው የሚለው። እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ ነው እግዚአብሔር ብሎ ስለ ራሱ ነው የሚናገረው እግዚአብሔር። እና የእግዚአብሔር መልካምነት ልናውቅ ልንመሰረትበት የሚገባ ነገር ነው። እግዚአብሔር መልካም አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። ጳውሎስ ሲናገር ራሱ አሕዛብ ስለ ጸጋው እግዚአብሔርን ያመሰግኑ ዘንድ ነው ይላል። የጸጋው ሌላ ቦታ ላይ ደግሞ የጸጋው ባለጠግነት ይመሰገን ዘንድ ይሄን አደረገ ይላል። ሰው ባህሪው ሲመሰገን ደስ ይለዋል አይደለም? ሰው ባህሪው ሲመሰገን ባህሪውን የሚወደው ነገር ሀቢቱ የሱ ባህሪ ስለሆነ ያ ነገር ሲያመሰግኑለት ሰው ይወዳል። እግዚአብሔርም የጸጋ ሁሉ አምላክ ምሕረቱ የበዛ ቸርነት የተሞላ አምላክ መሆኑን ስናወድ ሰው ደስ ይለዋል። ምክንያቱም እግዚአብሔር ማንነት ያ ነዋ። እግዚአብሔር ቸርነት የሚያደርግ አምላክ አይደለም፣ ራሱ ቸር ነው። እግዚአብሔር መልካምም የሚያደርግ አምላክ አይደለም፣ ግን ራሱ መልካም ነው። ከመልካምነቱ የሚወጣ ማንነት ነው መልካም ስራው። እኛ መልካም ለማድረግ ተጣጥረን እናደርጋለን። አንዳንዴ ኧረ ደግ መሆን አለብኝ፣ ኧረ ምህረት ማድረግ አለብኝ እንላለን። እግዚአብሔር ግን ራሱ መሐሪ ነው። እግዚአብሔር ራሱ ደግ ነው። የእግዚአብሔር አትሪቢዩቶች ከራሱ ማንነት የሚመነጩ ናቸው። ታግሎ የሚያመጣቸው ነገሮች አይደሉም። ስለዚህ ሙሴን እኔ ደግሞ እግዚአብሔር እያለ ይናገራል። አስረግጦ ለመናገር ስለሚፈልግ ማለት ነው። ብዙ ጊዜ መጽሐፍ ቅዱስ ላይ አይታችሁ እንደሆነ እግዚአብሔር ሲጠራቸውም እንኳን አብርሃም ብሎ ሲጠራ ሙሴን ሲጠራው፣ ሳኦል ጳውሎስን ሳኦል ለምን እንደምታሳደኝ ብሎ ኤምፋሳይዝ አድርጎ ብዙ ጊዜ ሲናገር እናያለን። ደጋግሞ ይናገራል። እና ጌታ ኢየሱስ ክርስቶስን ብዙ ጊዜ ሲያስተምር እውነት እላችኋለሁ ይላል፣ ለማስረገጥ ስለሚፈልግ። እዚህም ላይ ሲናገር እግዚአብሔር መሐሪ ሞገስ ያለው እያለ ይናገራል። ታጋሽም ባለብዙ ቸርነትና እውነት እና እግዚአብሔር ቸርነቱና ታጋሽነቱን
ምህረት የተሞላና ፍቅር እንደሆነ ልናውቅ በዛ ልንመሰረት ይገባናል። ያለበለዚያ በየመጣው ንፋስ ሁላ እንገፋለን። መከራ ሲደርስብን፣ ችግር ሲመጣ ሁኔታዎች እንዳሰብናቸው ሳይሆኑ በእግዚአብሔር ማንነት ላይ ኮስችን እናደርጋለን ማለት ነው፣ እንፈጥራለን ማለት ነው። ልክ ሙሴ ያን ሁሉ ታምራት አድርጎ ይዟቸው ሲወጣ የእግዚአብሔርን ክብርና ኃይል እንዳላዩ ማነው ይሄ ሙሴ አናውቀውም እንዳሉት ማለት ነው። እንዳለ ያዩትን ነገር ትተውት ዲስካውንት አድርገው እንደዛ እንዳደረጉ ማለት ነው። እግዚአብሔር ግን እንደዛ እንድንሆን አይፈልግም። እግዚአብሔር ቸር ነው፣ ለዘላለምም ምህረቱ ማንነቱ ነው። ፍቅር የእግዚአብሔር ማንነት ነው። እግዚአብሔር መሐሪ ስለሆነ ምህረቱ አያልቅም ማለትም አይደለም። እግዚአብሔር ፍቅር ስለሆነ አይቀጣም ማለትም አይደለም። እግዚአብሔር እንደውም ፍቅር ይቀጣል እኮ አይደለም እንዴ? ልጆቻችንን የምንቀጣቸው ስለምንወዳቸው ነው እንጂ ስለምንጠላቸው አይደለም። በትንሽነታቸው ማለት ነው። የማንቀጣቸው ከሆነ አንወዳቸውም ማለት ነው። ስለምንወዳቸው ግን የባሰ እንዳይመጣ እንቀጣቸዋለን። ዕብራውያን ጸሐፊ እንደሚለው ማለት ነው፣ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ማን ነው? እሱ ነው። ለጥቂት ነገር ይቀጡናል የምድር አባቶቻችን፣ እግዚአብሔር ግን ከቅድስናው እንድንካፈል ይቀጣናል ይላል። ስለዚህ ፍቅር ሊቀጣ ይችላል ማለት ነው። ፍቅር ዲሲፕሊን ያደርጋል። እግዚአብሔርም በፍቅሩ ላይ እንድንመሰረት እግዚአብሔር በእኛ ህይወት የሚያደርገው ነገር በሙሉ ከእግዚአብሔር በጎነት የመጣ እንደሆነ ሁል ጊዜ ልናቅ ይገባናል። ምክንያቱም እግዚአብሔር እኔ እግዚአብሔር ነኝ አልለወጥም ብሏል። እንደ ሰዎች አይለዋወጥም። እግዚአብሔር ከፍ አይልም ዝቅ አይልም፣ ያው ነው። ባህሪው ያው ነው። ስለዚህ የእግዚአብሔርን ማንነት ባወቅን ቁጥር ነፃ እንሆናለን፣ በነፃነት እንኖራለን። እግዚአብሔር እንደወደደን ከታላቅ ፍቅሩ የተነሳ ምንም ሳናደርግ ኃጢአተኞች እያለን ወዶ አንጽቶ መንፈሱን አሳድሮ ወደ እሱ ያመጣን ከኛ እንዳልሆነ እናውቃለን። እስኪ እንግዲህ እርግጠኛ ነኝ ሁላችንም የዳንን ነን ብዬ አምናለሁ። እስኪ የነበርንበትን ጌታን ሳናውቅና በብዙ ነገር ውስጥ ያለን ሰዎች ልንሆን እንችላለን እና ስለ ኃጢአተኞች ሞቶ ወደ እሱ ያመጣን ጌታ እግዚአብሔር ፍቅር ነው። ክብር ለስሙ ይሁን እና ኔቸሩ ነው ፍቅር ማለት ነው። እና ስለዚህ እግዚአብሔር እንድናውቀው ይፈልጋል። ሁል ጊዜ እንድናውቀው ባህሪውን፣ የእግዚአብሔርን ፈቃድ እንድናውቅ ይፈልጋል። በምንም ነገር ውስጥ እግዚአብሔር የሚወደውን ነገር ምን እንደሆነ ለይተን እንድናውቅ ይፈልጋል። እና ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያዩ ነገሮች ናቸው። ስለ እግዚአብሔር ልናውቅ እንችላለን፣ በብዙ መልኩ ልንሰማ እንችላለን። ብዙ በዓለም ውስጥ እግዚአብሔርን በእውነት የሚፈሩ እግዚአብሔር ፈጣሪ ብለው የሚፈሩ ሰዎች አሉ። እነሱ እግዚአብሔር ግን የማያውቃቸው ማለት ነው። ስለ እግዚአብሔር አውቀን በእግዚአብሔር ላንታወቅ እንችላለን። ጳውሎስ ገላትያ ላይ እንደዚህ ይላል፣ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ስለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቁንስ ይላል በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ እያለ ይናገራል። እግዚአብሔርን ስታውቁ አለ እንደውም ይልቁኑ በሚበልጥ ሁኔታ እግዚአብሔር ሲያውቃችሁ። እግዚአብሔር ያውቀናል። እግዚአብሔር ማንን እንደሚያውቅ ልጆቹን ያውቃል። እግዚአብሔር ጳውሎስ ጢሞቴዎስ ሲቸገር የሐሰት ትምህርት ያመጡ ብዙ ሲቸገር ጢሞቴዎስን ጋይድ ሲያደርገው ጳውሎስ ያንግ ነበረና ጢሞቴዎስ ሲያደርገው እግዚአብሔር ምን ይለዋል? እግዚአብሔር ለእሱ የሆኑትን ያውቃል አለው ካለ በኋላ ግን እግዚአብሔር ያውቃቸዋል አለው ለጢሞቴዎስ። እግዚአብሔር ለእሱ የሆኑትን ሰዎች ያውቃል። አንተ አሁን ስታይ እኔ አሁን ባያችሁ ማላቃችሁ ሰዎች ከሆናችሁ ማን እንደዳነ ማን እንዳልዳነ ምንም ማውቀው ነገር የለም የምናደርገውን ከማየት በስተቀር ማለት ነው። ስለዚህ ጢሞቴዎስ ምን ይለዋል? እግዚአብሔር ለእሱ የሆኑትን ያውቃል ይልና ምን ይላል? ከዛ በኋላ
የእግዚአብሔርን ስም ግን የሚጠራ ከአመፅ ሁሉ ይራቅ የሚል የተደላደለ ማህተም አለ ይላል ብሎ ይናገራል። እግዚአብሔር ያውቃችኋል። ግን እናንተ የእግዚአብሔር ነኝ ማለት ትፈልጋላችሁ? ከአመፅ ሁሉ ራቁ። ያ ነው በሰው ዘንድ ማንነታችሁን ሊያሳውቅ የእግዚአብሔር መሆናችሁን ሊያሳውቅ የሚችለው ማለት ነው ብሎ ለጢሞቴዎስ ይነግረዋል። እግዚአብሔር ያውቃችኋል፣ ግድ የለህም ይለዋል። ለእሱ የሆኑትን ያውቃል። ሙሴን ባስቸገሩት ጊዜ የእግዚአብሔር ወገን የሆነ ወደዚህ ይምጣ አለ። ከዛ በኋላ የነ ቆሬን ታሪክ ታውቃላችሁ። ከእግዚአብሔር ያልሆነውን ምድር የዋጠቻቸው እኮ ሰው ጠቁሞባቸው አይደለም። ምድር ተከፍታ እኮ የዋጠቻቸው እሱ ነው። እግዚአብሔር ስለሚያውቃቸው እግዚአብሔር የሚያውቃቸውን ጃጅ አደረጋቸው። እና እግዚአብሔር የእሱን ያውቃል። እና እግዚአብሔርን እናውቀዋለን። ካወቅነውስ ከዚህ ይልቁንም በእግዚአብሔር የታወቅነን ያንን በእውነት ልናውቅ ይገባናል። እግዚአብሔርን የሚያውቁ ዝም ብለው ስለ እግዚአብሔር የሚያውቁ ሰዎች ምን እንደሚሆኑት ሪሊጂየስ ነው የሚሆኑት። አሁን ብዙ ሃይማኖቶች አሉ በእውነት እግዚአብሔር ፈጣሪ ብለው የሚያምኑ ግን በእግዚአብሔር ያልታወቁ። በእግዚአብሔር የታወቁ እነማን ናቸው? በክርስቶስ ኢየሱስ በኩል ወደ አብ የመጡ ናቸው። የእግዚአብሔር ቃል ግልጽ ነው የሚናገረው። ከእኔ በቀር ወደ አብ የሚመጣ የለም። መዳን ከሱ በቀር ወደ እግዚአብሔር አብ መግባት የለም። ያለበለዚያማ ጳውሎስ እንዳለ እንኪያስ ክርስቶስ በከንቱ ሞተ አለ። ጽድቅስ በሕግ ቢሆን ኖሮ በከንቱ ሞተ። ብዙዎች ሕግጋትን ፈጽመው በጥሩ ሁኔታ ወደ እግዚአብሔር መድረስ የሚፈልጉ ብዙ ሰዎች አሉ። እግዚአብሔር ግን አያውቃቸውም። ምክንያቱም በጥሩነትማ ቢሆን ምናልባት ከነሱ ብዙ የሚበልጡም ሰዎች ሊኖሩ ይችላሉ። ኢቨን እግዚአብሔርን የማያውቁ ሰዎች ጥሩ ሰዎች አሉ። በጣም ጥሩ የሚገርሙ ሰዎች። ግን መጽሐፍ ቅዱስ የሚለው በክርስቶስ ኢየሱስ በቀር ወደ አብ እነዛም ጥሩ ሰዎች መድረስ አይችሉም። እንግዲያውማ ክርስቶስ በከንቱ ሞተ ይላል። አንድ ሰባኪ የሆነ ቶክ ሾው ላይ ደውሎ ሳዳምጥ እንትን ነው ሰውየው ፓስተር ነው እና ቶክ ሾው ደውሎ ሲያናገረው እናንተ ክርስቲያኖች ምን እንደምትሉት ይለዋል። እኔ አሁን ጥሩ ሰው ነኝ፣ በጣም ጥሩ ሰው ነኝ። ወደ እግዚአብሔር መንግስት ለምንድን ነው የማልገባው? እግዚአብሔር ጋር አይ በጥሩነት እኮ አይገባም። አይ መጽሐፍ ቅዱስን አትጥቀስልኝ ይለዋል። በጥሩነት አይገባም እኮ በክርስቶስ ኢየሱስ ነው የሚገባው ሲለው እኔ በጣም ጥሩ ሰው ነኝ there is no reason ወደ እግዚአብሔር መንግስት የማልገባበት እያለ ሲከራከረው ምሳሌ የሰጠውን በጣም ወደድኩት። አንድ ሰው በጣም ጥሩ ሰውዬ ነው። ያ ጥሩ ሰው ሄዶ በጣም ትልቅ ቤት ኤክስፔንሲቭ ቤት በሩን ሄዶ አንኳኩቶ አስገቡኝ፣ እኔ በጣም ጥሩ ሰው ነኝ በእውነት ብሎ እንደው በብዙ ዝርዝር ጥሩነቱን ቢናገር እነዛ ሰዎች ያስገቡታል? ጥሩነቱ ያስገባዋል? እዛ ስትሬንጀርስ እነዛ ሰዎች ቤት ምኑ ነው የሚያስገባው? ሪሌሽንሺፕ ነው የሚያስገባው። እና እንደዛ ብሎ ሲመልስለት በጣም ምሳሌውን ወደድኩት። ሪሌሽንሺፕ እንጂ ወደ እግዚአብሔር የሚያቀርበው ጥሩነትና መጥፎነት አይደለም። ከእግዚአብሔር ጋር ሪሌሽንሺፕ አላችሁ ወይ? ያ ሰውዬ ሄዶ ቢያንኳኳ ጥሩ መሆኑ አይደለም የሚያስገባው። እነዛ ሰዎች ሲከፍቱ በሩን ከሌ እንትና መጣ ብለው የሚያውቁት ከሆነ ነው የሚያስገቡት። ልክ የእግዚአብሔርን መንግስት እንደዛ ነው። በጥሩነት አይደለም የሚገባው። እግዚአብሔር ስላወቀን ነው የምንገባው። ለዛ ነው እኮ ጌታ ኢየሱስ ክርስቶስ በአደባባይ አልሰበክንምን? ይሄን አላረግንም ሲሉ ምንድን ያላቸው? አልሰበካችሁም፣ አላደረጋችሁም፣ አላገለገላችሁም አላላቸውም። አላውቃችሁም ነው ያላቸው። ስለዚህ በእግዚአብሔር መታወቅ እግዚአብሔርን ማወቅ ብቻ አይደለም፣ በእግዚአብሔር መታወቅ አስፈላጊ ነው። በእግዚአብሔር ደግሞ መታወቅ እግዚአብሔር ምን ይላል? የእግዚአብሔር ቃል ሊያወቃቸውን መንፈስ ቅዱስን ሰጣቸው ይላል። የእግዚአብሔር መሆናችን ዋናው ምልክቱ የመንፈሱ ማደሪያ መሆናችን ነው። አክቲቪቲያችን አይደለም፣ ማገልገላችን አይደለም። ባለፈውም ይሄን ነገር ጠቅሼዋለሁ እና ምናልባት
እንደው ይሄን ሞር እንድንሰማ እግዚአብሔር ይፈልጋል ብዬ አስባለሁ። እና እግዚአብሔርን ግን ዝም ብለን ስለ እግዚአብሔር ካወቅን እግዚአብሔር ራሱ ካላወቀን ሌጋሊስቲክ ሰዎች ነው የምንሆነው፣ ፕራይድፉል ነው የምንሆነው። ምክንያቱም የሃይማኖት ሰዎች ስንሆን ትዕቢተኞች ነው የምንሆነው፣ ፕራይድፉል ነው የምንሆነው። በራስ መደገፍ ይመጣል እና በፐርፎርማንስ ቤዝ እንመላለሳለን። እንዲህ ስላረኩኝ እንዲሆነ። በእግዚአብሔር ግን ስንታወቅ ጸጋው በውስጣችን ዲስፕሌይ ያደርጋል። ጸጋው ይገለጣል። የእግዚአብሔር ቸርነት፣ የእግዚአብሔር ባህሪ መገለጥ ይጀምራል በህይወታችን ማለት ነው። ስለዚህ እግዚአብሔርን ማወቃችን የቪዥናችን የምናይበት እንደሚባለው መነጽር ነው የሚባለው በጣም ማተር ያደርጋል። እግዚአብሔርን እንዴት እንደምናየው አንዳንድ ሰው እኔ አውቃለሁኝ በጣም እግዚአብሔርን በቃ እግዚአብሔር በቃ እንዳይገለኝ በቃ ጃጅ እንዳያደርገኝ ከሚል ነው ሁሌ የሚመላለሰው። አንዳንዱ ደግሞ እግዚአብሔር መሐሪ ነው ብሎ እግዚአብሔርን የሞራል ሪኳየርመንት እንደሌለው እግዚአብሔር ከሱ የሚጠብቀው ነገር እንደሌለ አድርጎ የሚመላለስ ሰው አለ። ሁለቱም ጤናማ አመለካከት አይደለም እና እግዚአብሔር ልናውቀው የበለጠ ሞር እያወቅነው እንድንሄድ ይነግረናል በቃሉ ማለት ነው። ዳዊትም በመዝሙረ ዳዊት ላይ እግዚአብሔር መልካም እንደሆነ ቸር እንደሆነ ቅመሱ ይላል። ሌላ ቦታ ላይ እንወቀው እግዚአብሔርን እናውቀውም ዘንድ እንከተለው ይላል። ካወቅነው በኋላ ሞር እንድናውቀው እንከተለው። በተከተልነው ቁጥር ማንነቱን እናውቃለን። በቀረብነው ቁጥር ማንነቱን እናውቃለን። ግን እግዚአብሔርን ለመቅረብ መጀመሪያ ሪሌሽንሽፕ ያስፈልገናል። ከእግዚአብሔር ጋር ተገናኝተናል ወይ? እግዚአብሔርን እናውቃለን ወይ? እግዚአብሔርን ካወቅን በሱም ከታወቅን ቅዱሱ መንፈስ በውስጣችን ካደረ እግዚአብሔርን ሞር እንድናውቀው የእግዚአብሔር ቃል ይነግረናል። ሞር እያወቅነው ሞር እንድናከብረው እግዚአብሔር ይነግረናል ማለት ነው። ባወቅነው መጠን ደግሞ በትክክል ስለ እግዚአብሔር መናገር እንችላለን። በኮንቪክሽን መናገር እንችላለን። በእውቀት መናገር እንችላለን። አንዳንድ ጊዜ አይታቸዋል ሰው ብዙ ያላመነበትን ነገር ግን መናገር ስላለበት ሲናገር ሰውን የማሳመን ነገር የለውም። ግን ውስጣችን ያለ ነገር የእግዚአብሔርን ፍቅር የተረዳ ሰው ምንም አይነት ምክንያት ቢሰጡት የእግዚአብሔር ፍቅር ከውስጡ አይለይም። የእግዚአብሔር ማንነት ከውስጡ አይወጣም። ስለዚህ በኮንቪክሽን መናገር ይችላል፣ በእውቀት መናገር ይችላል ማለት ነው። እና ጴጥሮስም አንደኛ ጴጥሮስ ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የኛ አይደንቲቲ ይሄ ነው። የኛ አይደንቲቲ የክርስቲያኖች አይደንቲቲ ይሄ ነው። የክርስቲያኖ አይደንቲቲ ኢትዮጵያዊነት አይደለም፣ አሜሪካዊነት አይደለም፣ ትግሬ፣ አማራ፣ ኦሮሞነት አይደለም። የክርስቲያን አይደንቲቲ ያ አይደንቲቲ የለም፣ ኤግዚስት አያደርግም። ክርስቲያን ሆኖ የዛ አይነት ዲስቲንክሽን የሚፈጥር ሰው እግዚአብሔርን ነው የሚበድለው። ክርስቲያን ከሆንን እኛ ፕራይመሪሊ ክርስቲያኖች ነን፣ በመጀመሪያ የክርስቶስ ነን። እኛ በመጀመሪያ አሜሪካውያኖች ወይም ኢትዮጵያውያኖች አይደለም፣ የክርስቶስ ነን። እና ያ በጣም 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 ትልቅ ነገር ነው። የክርስቶስ ከሆነን ደግሞ የክርስቶስ የሆኑትን እንወዳለን። እና የኛ አይደንቲቲ ከጨለማ ወደሚደነቅ ብርሃኑ የተጠራን የእርሱን በጎነት እንድንናገር የተመረጥን ትውልድ ነን። ቅዱሳን ካህናት፣ ለሕዝቡ የተለየን ወገኖቹ ነን፣ የእግዚአብሔር ወገኖች ነን። ይሄ ነው አይደንቲቲያችን። በቃ እኛ የእግዚአብሔር ወገኖች የጠራን ለክብሩ የጠራን ወገኖች የእግዚአብሔር ወገኖች እንደሆነ ቃሉ ያስተምረናል። ስለዚህ እናንተ ደግሞ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ያኔ የእግዚአብሔር ጠላቶች ነበራችሁ፣ አሁን ግን አጥቦ ቀድሶ መንፈሱን በውስጣችሁ አኑሮ የእሱ ወገን አድርጓችኋል ብሎ ይናገራል። ስለዚህ አይደንቲቲያችን ክርስቶስ ኢየሱስ ነው የኛ አይደንቲቲ። ሌላ አይደንቲቲ ሰብ አይደንቲቲ ሊኖረን ይችላል። ማለቴ
የክርስቶስ መሆኔ ኢትዮጵያዊነቴን ወይንም አሜሪካዊነቴን ወይም የተለያየ መሆኔን አይቀይረውም። ግን ዋናው የመጀመሪያው ሎያልቲ ለክርስቶስ ኢየሱስ ነው፣ ለሌላ ነገር አይደለም። ይሄን በደንብ ልናውቅ ይገባናል። ተጠሪነታችን ነው የሚባለው፣ ሎያልቲያችን ለጌታ ኢየሱስ ነው። ምክንያቱም በደሙ የዋጀን ለዘላለም በእግዚአብሔር ክብር እንድንኖር በምህረቱ ያበቃን በእውነት ባለውለታችን አምላካችን ጌታችን ኢየሱስ ክርስቶስ ለሱ ነው ያለን ሎያልቲ። አሜን። ለሱ ነው ታማኝነታችን። እሱ ታማኝ እንደሆነልን ለሱ ታማኝ መሆን እንድንሆን ጠርቶናል ማለት ነው። ስለዚህ ስሙ የሱን ክብር እንድንናገር እግዚአብሔር ይፈልጋል። ማንነቱን እንድናሳይ፣ ማንነቱን ማሳየት የምንችለው ደግሞ ማንነቱን ካወቅን ነው ማለት ነው። ጳውሎስ ራሱ ሲናገር ሮሜ ላይ አነባዋለሁ፣ ሮሜ እና ጢሞቴዎስ ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። የእግዚአብሔር መንፈስ በእናንተ ካለ እናንተ የክርስቶስ ወገኖች ናቸው። ድካማችሁና ብርታታችሁ አይደለም ቁም ነገሩ። የክርስቶስ መንፈስ በእናንተ ውስጥ አለ ወይ? ካለ እናንተ የእግዚአብሔር ወገኖች ናቸው። ጴጥሮስ ቅድም እንዳለ የእግዚአብሔር ልጆች ናቸው። የክርስቶስ መንፈስ የሌለው ከሆነ ግን እሱ የእግዚአብሔር ልጅ አይደለም። ስለዚህ ዛሬ ሁላችን የእግዚአብሔር መንፈስ በውስጣችን እንዳለ እናምናለን ወይንስ ምናልባት እኔ ክርስቶስ አልሆን ይሆን ምንል ሰዎች ካለን እግዚአብሔር ይጋብዘናል ማለት ነው የክርስቶስ እንድንሆን። መንፈስ ቅዱስን ለሚወዱት ሰጠ እንደሚል መንፈስ ቅዱስን ይሰጠናል። በመንፈሱ አትሞ ለዘላለም የዘላለምን ሕይወት ይሰጠናል ማለት ነው። ጢሞቴዎስ ላይ ሲናገር ያው ቅድም ያልኩትን ለማንበብ ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆመዋል ይላል። ያው ቅድም እንዳልኩት እግዚአብሔር ለእርሱ የሆኑትን ሰዎች ያውቃል ብሎ ለጢሞቴዎስ የነገረውን ቃል ነው እዚህ ላይ የማነበው እና ሮሜ ላይ ደግሞ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይሄን አንብቤዋለሁ። ወደ ቀጥላለሁ ወደ ፊት እግዚአብሔር መጀመሪያ ሲጀምር መልካምነቴን አሳልፋለሁ አለው ለሙሴ። እግዚአብሔርን ክብርህን አሳየኝ ብሎ ሙሴ ሲለምነው እኔ መልካምነቴን በፊትህ አሳልፋለሁ፣ ማንም አይቶኝ በሕይወት መኖር አይችልም ይለዋል። ማንም አይቶኝ በሕይወት መኖር ስለማይችል አሳልፋለሁ፣ ቬልድ የሆነ የተሸፈነውን ግሎሪን በሙላት ላሳየህ አልችልም ይለዋል። ምክንያቱም አይተኸኝ አትኖርም በሕይወት። ጳውሎስ ታስታውሳላችሁ፣ እንዲህ አይነት ሰው ወደ ሰማይ ተነጠቀ፣ የማይነገረውን ቃል ሰማ ምናምን ይልና ምን ይላል? ማንም ሊቀርበው በማይችል ብርሃን ይኖራል ይላል ስለ እግዚአብሔር ሲናገር። ማንም ሊቀርበው በማይችል ብርሃን፣ እንዲህ ገርቀር አይተን ልናየው እንኳን የማንችል ብርሃን፣ አጠገቡ እንኳን ልንጠጋት የማንችለው ብርሃን፣ በዛ ብርሃን ይኖራል ይላል ጳውሎስ ሊገልጸው ሲፈልግ። እግዚአብሔር ስላዘጋጀው ነገር ደግሞ ጳውሎስ ሲናገር ምን ይላል? ዓይን ያላየው ጆሮ ያልሰማው ይልና በሰው ልብ። አርቲስቶች አሁን ኢማጂኔሽን አላቸው አይደል? እኔ አንዳንድ ጊዜ የአርት ነገር ይደንቀኛል በጣም። ምንም ታለንቱ ስለሌለኝ አርቲስቶች አንዳንድ ጊዜ ሲስሉ ይህን ኢማጂኔሽን ከየት አመጡ ትላለሁ። በቃ ኢማጂን አድርገው ከራሳቸው ሲስሉ እና ዓይን ያላየው ጆሮ ያልሰማው በሰው ልብ እንኳን ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ብሎ ጳውሎስ ይናገራል። እና ይሄን የሚለው ስለምን እንደሆነ ታውቃላችሁ? ስለ እግዚአብሔር ስለሰራው ስላዘጋጀው ነገር። እግዚአብሔር ለሚወዱት በእርግጥ ያዘጋጀው አልቲሜት ጌታ ኢየሱስ ክርስቶስን ነው። ግን ያንን ብሎ ዓይን ያላየው ጆሮ ያልሰማው በሰው ልብ እንኳን ያልታሰበ ነገር ነው። እንግዲህ እግዚአብሔር ያዘጋጀው ይሄ ከሆነ እግዚአብሔር ማንነቱ እንዴት ትልቅ ነው! የማይመረመር ነው እግዚአብሔር። በቅርብ ጊዜ አንድ ነገር ሰምቼ ከልጆቼ ጋር ዲስከስ እናደርግ ነበርና የሆነ አይ ቲንክ ቺሊ ውስጥ ይመስለኛል ቴሌስኮፖች አሉ
በጣም ሩቅ የሚያዩ ቴሌስኮፖች ማለት ነው። ጋላክሲዎችን፣ ሰማዩን፣ ዩኒቨርስ ኤክስፓንድ ያደርጋል ይላሉ እና በአንድ ቴሌስኮፕ ያላዩትን ስታር ጋላክሲዎች አዩ እና አይተውት አያውቁም። ያንን ከዚህ በፊት በጣም ብዙ ጋላክሲዎች እንዳሉ ያው በሳይንስ እናውቃለን። አሁን ግን ያዩት ከነሱም የራቁ ብዙ ስታርስ፣ ብዙ ሚሊየንስ፣ በጣም ብዙ የሆኑ አዩ የሚባል ነገር ሰምቼ እንግዲህ ኢማጂን እስቲ እግዚአብሔርን አስቡት ምን ያህል ትልቅ አምላክ እንደሆነ፣ ምን ያህል ለኛ የማይመረመር አምላክ እንደሆነ። የፈጠረውን እንኳን ቆጥረን አንጨርሰውም። አንዳንድ ጊዜ አስባለሁ ምድርን እንኳን ኤክስፕሎር እናድርግ ብንል ምድርን ነው ማለት በቃ ይቺን ምድር እኔ አሁን ይሄን ያህል ዓመት እኖራለሁ ምድርን ሄጄ እስቲ እያንዳንዱን መረምራለሁ ብንል ከሰፈራችን አንወጣም እድሜያችን ሲያልቅ። ምክንያቱም ስንት አይነት አለ ማይክሮስኮፒክ የሆኑ ስንት ነገር አለ ሳይንስ አጥንቶ ያልጨረሳቸው። ምድር እኮ ነው ይቺ ያለንባት ምድር። እግዚአብሔር ግን እንዴት ትልቅ ነው! እንዴት የማይመዘን ነው፣ የማይመረመር ነው። በእውነት ታላቅ ነው አምላካችን። ክብር ለዘላለም ለስሙ ይሁን። ስለዚህ የእሱን በጎነት የእሱን መልካምነት ተናገሩ። የእሱን መልካምነት ልንናገር እግዚአብሔር እንደጠራን ይናገራል። በመጨረሻም የእግዚአብሔር የመልካምነቱ ፍጻሜ በማን ተገለጠ? በጌታችን በኢየሱስ ክርስቶስ ተገለጠ። እግዚአብሔር መሐሪ ስናነበው ከመጀመሪያው ላይ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛንም ከቶ የማያነጻ የአባቶቻችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ምሕረቱ ግን እስከ መቼ ነው አለ? እስከ ሺህ ትውልድ። አንድ ሰው ከፈራው ሺህ ትውልድ ድረስ ምሕረቱን ኤክስቴንድ ያደርጋል። እግዚአብሔር ብሎ ይናገራል። መሐሪ ነው፣ ምሕረቱ ቸርነቱ የበዛ ነው ብሎ በመጨረሻ እንግዲህ በዚህ ላይ ጨርሳለሁ። በማን ገለጸው ምሕረቱና ፍቅሩን? በጌታ በኢየሱስ ክርስቶስ። እግዚአብሔር መሐሪ፣ እግዚአብሔር ቸር ደግ መሆኑን አንድ ልጁን በመስጠት በልጅ ተናገረን ነው የሚለው። ልጅ በመስጠት ሳይሆን በልጅ ተናገረን። እግዚአብሔር በኃጢአተኛችንና በበደላችን ልንሞት ስንል ልጁን በመስጠት ያንን ለሙሴ የገባውን ያንን ማንነቱን ባህሪውን ልጁን በመስጠት ተናገረን እና ጌታ ኢየሱስ ክርስቶስም ስለኛ ኖሮ ስለኛ መከራን ተቀብሎ ስለኛ ተሟግቶ ስለ ራሱ አይደለም የተሟገተው ጌታ ኢየሱስ። ሰዎች እንዴት ነው ስለ ራሳችን መሟገት እናውቃለን አይደለም እንዴ? እውነት ነው። ብዙ ጊዜ መብታችን ሲነካ አንፈልግም። በቃ የራሳችን ነገር ብዙ ፕሮቴክት ለማድረግ ስለ ራሳችን እንሟገታለን። ጌታ ኢየሱስ ክርስቶስ ግን ሲሰድቡት አፉን አልከፈተም። ለኃጢአተኞች መጥቶ ለበደለኞች ለተላላፊዎች ራሱን ሰጠ። የእግዚአብሔር ቃል እንደሚናገረው እና ማቴዎስ ላይ እንደዚህ ይላል ጌታ ኢየሱስ ክርስቶስ የተናገረው፣ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ይላቸዋል። ነቢያትን የምትገድል ወደ እርሷም የተላኩትን የምትወግር። ጳውሎስ ቅድም ሲናገር ምን አለ? እግዚአብሔር ለእሱ የሆኑትን ያውቃል። እናንተ ግን እግዚአብሔር ነን ካላችሁ እግዚአብሔርን ስም የሚጠራ ከአመፅ ይራቅ። የእግዚአብሔር መሆንህ የሚታወቀው ከአመፅ በመራቅህ ነው። የጽድቅን ስራ በመስራትህ ነው። ማንም አያውቅማ፣ እግዚአብሔር ግን ያውቃል። እግዚአብሔር ግን የእሱ ትሁን አትሁን እግዚአብሔር ያውቃል። ሌላው ሰው ግን የሚያውቀው በምናረገው ነገር ነው፣ በኑሯችን ነው። ስለዚህ ኢየሩሳሌም ኢየሩሳሌም ይላታል።
ልሰበስብሽ ብዙ ጊዜ ፈለግኩኝ። ያ እግዚአብሔር መሐሪ ቸር ያለው እግዚአብሔር በክርስቶስ ኢየሱስ ተገልጦ ልሰበስብሽ ፈለግኩኝ፣ እናንተ ግን አልወደዳችሁም ይላችኋል። ስንት ጊዜ ሞከርኩ ይላችኋል። ስንት ጊዜ ታምራትን እየሰራ እያስተማረ በሰፈራቸው በመንደራቸው ሊሰበስባቸው ሞከረ። እናንተ ግን አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ብሎ ከዛን ጊዜ በኋላ ከመቅደስ ወጥቶ ከሄደ በኋላ ከዛ በኋላ አላገኙትም። ይህ ነው የእግዚአብሔር ባህሪ። እግዚአብሔር አይለወጥም። ከወሰነ በኋላ ሀሳቡን ቢቀይር ያ ሀሳቡ ሮንግ ስለሆነ አይደለም እግዚአብሔር ሀሳቡን የሚቀይረው። እኛ ሀሳባችን እንቀይራለን። ለምንድን ነው? እንማራለን። ያረኩት ለካ ትክክል አይደለም ብለን ሀሳብ ልንቀይር እንችላለን። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ከተናገረ እግዚአብሔር የዘላለም አምላክ ነው። አይለወጥም። ተሳስቶ አይናገርም፣ አያደርግም። ስለዚህ ሀሳቡን ቢቀይር ሀሳቡን ስለቀየረ አይደለም እግዚአብሔር። ከጊዜው ችግር የተነሳ እንደሚለው የእግዚአብሔር ቃል ጌታ ኢየሱስም ከልባችሁ ጥንካሬ የተነሳ ሙሴ ምን አለ? ይሄን ፈቀደላችሁ፣ መፋታትን ፈቀደላችሁ። ከእናንተ የተነሳ ነው እግዚአብሔር ነገሩን የቀየረው እንጂ እግዚአብሔር አይለወጥም። ስለዚህ እግዚአብሔር ከፈረደ ይፈርዳል፣ ምሕረት ካረገ ደግሞ ይምራል። እንደውም ለሙሴ ያለው ምንድነው? እኔ የምምረውን እምረዋለሁ አለ። ስምህ ደምስሰኝ ይለዋል ሙሴ። እኔን ይቅር ካላልካቸው በቃ እኔን ፕሊዝ ከዛ ከጻፍክበት አውጣኛ ሰርዘኝ ይለዋል። እግዚአብሔር ግን እኔ አልሰርዝህም ይለዋል። እኔ ግን የበደለኝን እሰርዘዋለሁ። እሱ የምምረውን እምረዋለሁ፣ ለሚራራለት እራራለታለሁ ይላል እግዚአብሔር። ሩሩና ቸር ስለሆነ ማለት ነው። እግዚአብሔር ግን አይለወጥም። እግዚአብሔር ግን ቸር መሆኑ ፈራጅ አይደለም ማለት አይደለም። እግዚአብሔር ቸር መሆኑ በእግዚአብሔር ፊት ዙፋን ፊት አንቀርብም ማለት ነው። ስለዚህ ሁላችን በዙፋኑ ፊት እንቀርባለን ይላል ጳውሎስ ሲናገር፣ መልስ እንድንሰጥ የተሰጠንን ምን እንዳረግ ነው መልስ እንድንሰጥ። በእውነት እግዚአብሔር ይርዳን። የተቀበልነውን መክሊታችንን አብዝተን ወደ እግዚአብሔር ፊት ለመቅረብ ይርዳን። በመጨረሻ እግዚአብሔርን ማወቃችን በኢንፎርሜሽን ደረጃ ማወቅ የለብንም። እኛም ኢቭን ክርስቲያኖችን በሪሌሽንሽፕ ደረጃ በኢንቲሜት ሪሌሽንሽፕ ደረጃ እግዚአብሔር ልናውቀው እግዚአብሔር ይፈልጋል። ኢንፎርሜሽን አይጠቅመንም። ኢንፎርሜሽን ጥሩ ቢሆንም ኢንፎርሜሽን ብቻ አይጠቅመንም። ሪሌሽንሽፕ ያስፈልጋል እና እግዚአብሔር ከሱ ጋር የጠበቀ ነገር እንዲኖረን ጌታ ይርዳን። በዚህ ዘመን ብዙ ዲስትራክሽን አለ። በእውነት ብዙ ነገር አለ የሚጎትተን፣ ሰዓታችንን የሚካፈል ብዙ ነገር አለ፣ ቻሌንጅ አለ እና ግን ያ ሁሉ ቻሌንጅ አላፊ ነው። የማያልፈው ማን ነው? እግዚአብሔር ነው። የማያልፈው የእግዚአብሔር ቃል ነው። ዘመን አልፎ ዘመን ሲያልፍ ሶሻል ሚዲያውም ያልፋል፣ ዘመዱም ያልፋል። አንድ መዝሙር አለ፣ የድሮ መዝሙር። እኔ ድሮ ጌታን ጨርሻለሁ፣ አይዟችሁ። ጌታን ሳላቅ ብዙ መዝሙር እሰማለሁ። ልጅ ያለን ኢትዮጵያ እህታችን ጌታን ስለምታውቅ ብዙ በደንብ ነው የምሰማው መዝሙር፣ የደረጀ መዝሙር። እኔ እዛ በቃሌ ሁሉ አውቀዋለሁ እና በጣም እወደዋለሁ እና ጌታን ግን አላውቅም ነበር እና አንድ መዝሙር ትዝ ይለኛል። ያኔ እዛ ልስማው ካናዳ እያለሁ ልስማው አላስታውስም። ከመቃብሩ ወዲያ ማን ይከተለኛል የሚል መዝሙር ታውቁታላችሁ? የድሮ መዝሙር። ከመቃብር ወዲያ ማን ይከተለኛል፣ ሀብቴም ይተወኛል፣ ቤቴም ይረሳኛል፣ ሁሉም ይቅር የሚል መዝሙር አለ፣ ረስቼዋለሁ። ከመቃብር በኋላ ማን ይከተለኛል፣ ሀብቴም ይተወኛል፣ ቤቴም ይረሳኛል። ማን ይከተለኛል? ያከበርነው ኢየሱስ ክርስቶስ ነው ዌልካም የሚለን እና ኢየሱስ ክርስቶስን እናክብረው። የሚከተለን የዘላለም አምላካችን ጌታችን የወደደን ክብር ለዘላለም ለስሙ ይሁን። ስለዚህ ሁል ጊዜ ልባችን ከሱ ጋር ይሁን። እግዚአብሔር ብርታትና ድካምን አይደለም የሚያየው። እግዚአብሔር የሚያየው የልባችን ዳይሬክሽን እንዴት ነው።
እግዚአብሔር ልቡ በሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉ ይላል። ደካማውን የሚያበረታ፣ ያዘነውን የሚያጽናና፣ ግራ የተጋባውን ነፃ የሚያወጣ፣ የታሰረውን የሚፈታ ነው። እግዚአብሔር ግን ከኛ የሚፈልገው ምንድን ነው? ልባችን ሁል ጊዜ ወደ እሱ እንዲሆን ነው። ክብር ለዘላለም ለስሙ ይሁን። ወንድሜ ታሜን ጠራና ጨርሻለሁ። ጌታ ይባርካል። ክብር ለኢየሱስ ይሁን። እስኪ እኔን ጌታ ይባርክ በሉ። እግዚአብሔር አምላክ የተባረከ ይሁን። ሁላችንም ከተቀመጥንበት እንደምንችል ሆነን ተነስተን አሁን የሰማነውን ቃል ለሁለት ደቂቃ እያሰበን ከጌታ ጋር በዴሊ ቤዝ ያለን ኮሚኒኬሽናችን፣ ንግግራችን ያዳነን እስከ ሰፈራችን የመጣ እስካለንበት ወርዶ የምናገር እግዚአብሔርን እስኪ ለጥቂት ደቂቃ ለመንፈስ ቅዱስ እድል እንስጥ። ያኔ በልጅነት ወራት ከእግዚአብሔር ጋር የሞቀ ግንኙነት ኖረው እግዚአብሔር አናገረኝ፣ ተናገረኝ፣ ነካኝ፣ ዳሰሰኝ። በጓዳዬ በልጆቼ ጉዳይ እግዚአብሔርን ስፈልገው መጣልኝ። የቅርብ አምላክ ነው፣ የልብ ወዳጅ ነው። ነገሮች ሁሉ የሩቅ አድርጎ ለመሳል ሲፈልጉ እግዚአብሔር ግን የቅርብ ነው። የቅርብ ብቻ ያለን ከእስትንፋስም ቅርብ ነውና እስኪ ለመንፈስ ቅዱስ ጌታ ሆይ አሁን የሰማነው የህይወት ቃል በቀረው ህይወት ዘመናችን በፊት በሙሉ ክብር እንድንኖር፣ እያመሰገነ እንድንኖር፣ እያፈቀረን እንድንኖር የተናገርከን አንተ በባሪያ በኩል ወደኛ እንደመጣ በብዙ መረዳት ሐሳቢ እንደ ጠሊቅ ውሃ ወደ እኔ ውስጥ እንደገባ እግዚአብሔር ሆይ ያሳዘንኩ ነገር ቢኖር ምስጋናን ያሳነስኩበት ሞመንቶች ቢኖሩ ዛሬ ለመንፈስ ቅዱስ ድል እንሰጣለን። ሃሌሉያ። መንፈስ ቅዱስ ትረዳል። የሰማነው ነገር ከሰማነው ከእኛ ጋር እንዲዋሄድ እንዲጠቅመን በህልውና ውስጥ እንድንውል በሐሳቢ ውስጥ እንድንውል ዝም ብለን እንድንሰማ እግዚአብሔር አልጠራንም። አሁንም በብዙ መረዳት በመንፈስ ቅዱስ ተብራርቶ ይግባልን። በብዙ መረዳት እግዚአብሔር ሆይ ሐሳብ ይምጣ ካለንበት ሁኔታ የሚያወጣ በየቀኑ በዴሊ ቤዝ እግዚአብሔር ሆይ ያለ ፍላጎት በአይገትና በእርገት ገብቶ ውስጥን ከሚቆጣጠር ነገር እግዚአብሔር ሆይ በመንፈስ ቅዱስ ኃይል ተቀምሞ ወደ ውስጥ ሰውነት የገባ የሰማይ ድምፅ አባባ አሁን በመንፈስ ቅዱስ ኃይል እንደገና ያስተጋባ ዘንድ ጸልያለሁ። እንደገና እግዚአብሔር ሆይ ሃሌሉያ እድል እንሰጣለን። መንፈስ ቅዱስ የሰማነው ነገር እግዚአብሔር ሆይ ወተን ስንሄድ ከአደጋ ጣይ መንፈስ፣ ከጨለማ ምክር፣ ከክፋት ሰራዊት እግዚአብሔር ሆይ ብቻችን የሆነ አስመስሎ ከሚያቀርብ ከየትኛው ከጠላት እጅ የሚያስመልጥ የሰማይ ድምፅ እንደሆነ ተቀብለናል። እግዚአብሔር ሆይ ይዋሄድ ከኛ ጋር ይስማማ፣ በህልውናው ያጽነን፣ በክብር ውስጥ ያጽነን። የትኛው የጨለማን ጉልበትን ጥሰን የምናልፍበት ከአንተ ጋር ወግነን ተስማምተን ወገናዊነት ከእግዚአብሔር ጋር ነው ስናገር እግዚአብሔር ይላል የሚያሳይ ነገር ይሁንልን። መንፈስ ቅዱስ ይርዳን። ትልን እንሰጣለን። ይብራራ እግዚአብሔር ሆይ ካነበብነው በላይ ከሰማነው በላይ ከተሰበከልን በላይ ካወቅን በላይ እግዚአብሔር ሆይ ከባርነት ቀንበር ያወጣ ከጨለማ ስራ ያወጣ ከአንተ ጋር እንድንሆን ያደረከን እግዚአብሔር ሆይ የከበደን ያጠፋን የገደለ ነገርን ሁሉ ገለ ግን በልጅ ሕይወት ሰጥተናልና አሁን ግን ሰማይ ይብራራልን። አሁን ግን ሐሳብ ይብራራልን። ሃሌሉያ። መንፈስ ቅዱስ just for the 1 minute ኢየሱስ ጌታ ነው። I don't know በቃ ይሄ ነው የሚሰማኝ። እስኪ መንፈስ ቅዱስ አሁን የሰማነውን ያብራራ። በቃ የቱ ጋ ነው ማመስገን ያቃተኝ? የቱ ጋ ነው እግዚአብሔር ሆይ ለሌላ ነገር በጣም አለርት ዶኜ? የቱ ጋ ነው ለሌላው ነገር በጣም በቃ አወክን የሆነ ማይንድ ሆኖ ጠላት ትስብ ያደረገ ነገር የቱ ጋ ነው እግዚአብሔር ሆይ ግን በመንፈስ ቅዱስ አውጠኝ። ሃሌሉያ። አንሰኝ ብድግ አድርገን ጌታ መንፈስ ቅዱስ ሃሌሉያ። ድሉን እንደው በዚህ የሆነው ነገር አንዳንድ ጊዜ ጥሪ እንኳን እናደርግም እኮ ለእግዚአብሔር ጸጋ እንኳን እድል እንኳን አንዳንዴ አንሰጣም እኮ በጣም ራሽድ ሆነን እንወጣለን። እንደው የህይወቴ ጌታ እንኳን አንዳንድ ጊዜ በጣም የሚገርም ነው እኮ የህይወቴ ጌታ አንተ በዴሊ ቤዝ ጌታዬ ነህ። ቃልን የሚያብራራ የጌትነት ጉልበት ነው። የቃል ሰረገላ መንፈስ ቅዱስ ነው። ዛሬ ግን ጌታዬ ነህ። የሰማነው የህይወት ቃል
ከባርነት ቀንበር ያወጣኝ እስራትን ፈት የለቀቀኝ ምስጋናዬን እንካ የኔ ጌታ እንዳንተ ያላየው የሚረታው ሰልፉ ቢበዛብኝ ክፉ አልፈራም ጌታ ከኔ ጋር ነው በሕይወቴ ሰልፍ ቢበዛብኝ ክፉ አልፈራም ሁሌ ከኔ ጋር ነው በሕይወቴ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ከባርነት ቀንበር ያወጣኝ እስራትን ፈት የለቀቀ ምስጋናዬን እንካ የኔ ጌታ እንዳንተ ያላየው የሚረታ ሰልፉ ቢበዛብኝ ክፉ አልፈራም ጌታ ከኔ ጋር ነው በሕይወቴ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ቀንበርን ያከበደው በጫንቃዬ የነፍሴ ፈላጊ ባለንጣዬ ያበዛብኝ መከራ በሕይወቴ እግዚአብሔር ከጠቀጠው ከእግሮቼ እግዚአብሔር ብርሃኔ መድኃኒቴ ሁሌ ከኔ ጋር ነው በሕይወቴ እግዚአብሔር ብርሃኔ መድኃኒቴ ሁሌ ከኔ ጋር ነው በሕይወቴ የዘላለም መድኃኒት የሆንክ እግዚአብሔር ሆይ እናመሰግናለን። የክብር ንጉሥ የሆንክ እግዚአብሔር ሆይ እናመሰግናለን። ሄልዚ የሆነ ኮሚኒኬሽን በዴሊ ቤዝ ይብዛልን። ሁሌ የምናናግር ሰዎች አድርገን፣ ሁሌ የምንፈልግ ሰዎች አድርገን፣ ሁሌ አቅምን ፍጠርልን። ወገናዊነት ከአንተ ጋር ወግነን ጀግነን እግዚአብሔር ሆይ ከጨለማ እንዳመለጠ እግዚአብሔር ሆይ በዚህ በመጨረሻው ዘመን እግዚአብሔር ሆይ ህልውናን የሚያንጸባርቅ ሰው ሆነን እንንቆም በኢየሱስ ክርስቶስ እርዳን። እግዚአብሔር ሆይ ህዝብ ከክፉ ይጠበቅ፣ ከጨለማ ሐሳብ ይጠበቅ፣ ከሰይጣን ስራ ይጠበቅ። ባንተ በልዑል ተጠግተን የምንውልበት ሳምንት ይሁንልን። ሳምንታችን እግዚአብሔር ሆይ አንተ ተረከበው፣ ውሏችን ተረከበው። ልብ አይምሮ ሁሉ ባንተ ይዋል። እግዚአብሔር ሆይ በፊታችን ባለው ኮንፈረንስ ላይ መገኘት ይታወቀን። በኢየሱስ ክርስቶስ በመንገድ ላይ ያሉ ባሪያዎች ወደዚህ ከተማ ሲመጣ የትኛው የጨለማ ምክር የተነሳ ይሁን፣ የሰይጣን ሐሳብ የተነሳ ይሁን እግዚአብሔር ሆይ በዚህ ከተማ ላይ ወንጌል እንደገና በኃይል ስለሚገለጥ ለከተማችን ፈውስ ስለሚሆን፣ ለትውልዳችን ፈውስ ስለሚሆን እግዚአብሔር ሆይ ህልውና ስለሚመጣ ሪቫይቭ ስለሚያደርገን ስለ ልዩ ድምፅ አስቀድመን እናመሰግናለን። ክብር ሁሉ ላንተ ይሁን። እግዚአብሔር አምላክ ይባርካችሁ። የጌታ ሰላም ይብዛላችሁ። እግዚአብሔር ፊቱን ያብራባችሁ። የዘላለም አምላክ እግዚአብሔር ሆይ ባለ ሞገስ ባለ ግርማ ሆኖ ከፊታችሁ ይውጣ። በስሜት ላይ በየትኛው አቅጣጫ ላይ አደጋን የሚጥል መንፈስ ከኑሯቸው የተነሳ ይሁን። የእግዚአብሔር ሰላም ያገኛችሁ። በጌታ ሰላም እንሄዳለን።